ይቻላል። ወልቁርአኑል ከሪም ቁርአን ላ የመሱ ኢለል ሙጠሃሩን ውዱ ያላቸው ሰዎች እንጂ አይነኩትም። ሐዲሰል ቁድስ ግን ማንኛውም ሰው ሊነካው ይችላል። ላ ይሽተረጡ ፊ ጧሃራ ጧሃራ ማለት ምንድነው የሚለው በመዛቦች መካከል ያለው ልዩነት እንዳለ ሆኖ ለጁዙ ሊልጁኑቢ ቁርአንን መቅራት ለጀናብተኛ አይፈቀድለትም፣ ሊሸከመውም አይፈቀድለትም። ሐዲሰል ቁድስን ግን ማንኛውም ሰው ይዘው ይፈቀድለታል። ልዩነታቸው በጣም ሰፋ ያለ ነው። መን ቀረአ ሐርፈ ሚን ኪታቢላሂ ተባረከ ወተዓላ ዩጃዛ ዐላ ሐርፍ ያላን ቁርአን በእያንዳንዱ ሐርፍ 10 ሐሰናት ያገኛል። በእያንዳንዱ ሐርፍ 10 ሐሰናትን ያገኛል። ወልሐዲሰል ቁድስ ግን አላ ሙጀረድ ቂራአቲ በመቅራቱ ብቻ ሰዋብ አይገኝበትም፣ ስትሰራበት ነው። አልቁርአኑል ከሪም ቁርአን አልሐዲሱል ቁድስ ሐዲሱል ኢላሂያ ተብሎ ይጠራል። ሐዲሰል ቁድስ ተብሎ ይጠራል። እንደው ሐዲሰል ቁድስ የተወሰነ ነው። 100 ሐዲስ 140 አድርገው ሪሳላ የጻፉ አሉ። 100 ሐዲሰል ቁድስ የጻፉ አሉ። ወቀድ ጀማዐ ባዕዱል ዑለማ አላ ዓሊ ابن في كتابه المسمى المقاصد السنية في الأحاديث الإلهية جمع فيه 100 حديث القدس سبسبوان. تحريم الظلم على الله تبارك وتعالى إن الله لا يظلم الناس شيئا أن الله سبحانه وتعالى يسول جوجين فصمو አይበድልም إني حرمت الظلم ብሎናል በሐዲስ القدس። ብዙ ጊዜ ሐዲስ القدس በቁርአን ውስጥ የተቀመጡ ነገሮችን ኸልፎ የተቀመጠበት መንገድ ምንም የለም። ሐዲስ ነበዊ አንዳንድ ውጫዊ ሂደቱ ከቁርአን አያ ጋር የሚጋጭ ነው እናገኛለን። ነገር ግን ጀምዕ የሚደረግበትን መንገድ ዑለማዎች አስቀምጠውታል። ዙልም አላህ በራሱ ላይ ምን እንዳደረገው ሁሉ ሰው ልጆች እርስ በርስ መዘላለምን ክልክል አድርጓል። እርስ በርስ መዘላለም ብቻ ሳይሆን ራስህንም መበደል የተከለከለ ነው። ዙልሙን ነፍስም ሐራም ነው። እነ ሽርከ ለዙልሙን ዐዚም። ዙልም በቁርአን ውስጥ ብዙ ጊዜ ለሽርክ ይተረጎማል። እዚህ ሐዲሰል ቁድስ ግን እኔ ሐረምቱ ዙልመ ሲል አላህ ሱብሓነሁ ወተዓላ ሽርክን ጨምሮ ማለት ነው። ማንኛውንም ዙልም ነገር ሰው ልጅ ራሱን መበደል ክልክል ነው። ሌላንም መበደል ዙልሙል ኢንሳኒ ለገይሪሂ ሌላንም መበደል እንደዚሁ የተከለከለ ነው። ወደ አላህ መተናነስ አልኢፍቲቃሩ ኢለላህ ሱብሓነሁ ወተዓላ ወደ አላህ መተናነስ የግድ ነው። አላህ ስብሓነሁ ወተዓላ ዩሒቡል ሙተዋዲዕ ለአላህ በጣም ተናናሽ ባሮቹን ይወዳል። ሙፍተቂር ወደሱ ከጃ የሆኑ ሰዎችን ባሮቹን ይወዳል። ወደሱ ተናናሽነትን የማይላበሱ ለሆኑ አካሎች ትልቅ የሆነ ማስጠንቀቂያና ዛቻን ሰጥቷል። ወደ ኪብሬ እንዳትመጡ ሲልም ማስጠንቅቋል። ዩጥለቡል ሂዳያ ከአላህ ስብሓነሁ ወተዓላ ነው የሚፈለገው፣ በአላህ እጅ ነውና ሂዳያ በአላህ ስብሓነሁ ወተዓላ እጅ ነውና ያለ። የሚቀጥለው ሐዲስ 25ኛው ሐዲስ የአላህ ስብሓነሁ ወተዓላ ፈድል ሰፊ ስለመሆኑና እዝነቱም እንደዚሁ በጣም ሰፊ ስለመሆኑ የሚወሳበት ይሆናል። ፈድሉላሂ ተባረከ ወተዓላ ወሰዓቱ ረሕመቲህ። ይህንንም ሐዲስ عن أبي ذر رضي الله تعالى عنه أن ناسا من أصحاب رسول الله صلى الله عليه وسلم قالوا للنبي يا رسول الله ذهب أهل الدثور بالأجور يصلون كما نصلي ويصومون كما نصوم إلى آخر الحديث. أبا ذر هنا الحديث أن ناسا تكيت سوتش يريد بذلك ሙሃጅሮችን የተፈለገው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ከሆኑት ጥቂት ሰዎች ወደ መልእክተኛው መጡና ቃሉ ለነብይ ያ ረሱላህ አንተ የአላህ መልእክተኛ ሆይ ذهب اهل الدثور ገንዘብ ያላቸው ሰዎች ወደፊት ተራመዱ ቢልኡጁሪ ገንዘብ የሌላቸው ሰዎች
ሊያገኙት የማይችል የሆነ አጅርን በማግኘት እነሱ ወደፊት ተራመዱ። ሙሃጅሮች መካን ለቀው ወደ መዲና የሄዱት በዚህ በመጨረሻው ኡማ ውስጥ ቀዳሚ አማኞች ለመሆን ነው። ወደ አላህ ሱብሓነሁ ወተዓላ የቀረበ ባሮች ለመሆን ነው። ወደ መዲና ከተሰደዱ በኋላ ግን መዲና ዙሪያ የነበሩ አንሷሮች ይሰሉነ ከማ ኑሰሊ እንደምንሰግደው ይሰግዳሉ፣ ወየሱሙነ ከማ ነሱም እንደምንጾመውም ይጾማሉ፣ ወየተሰደቁነ ሶደቃ ይሰድቃሉ፣ ቢፉዱሊ አምዋሊሂም በትርፍ ገንዘቦቻቸው ከግል ጉዳዮቻቸው የሚተርፍ በሆነ ገንዘባቸው የቸገረን በመርዳት ሙሉ ዲነል እስላምን ሊረዳ የሚችል ነገር በማድረግ እኛን ቀድመውን ተራመዱ። እኛ ደግሞ የቀዳሚነትን ሪከርድ ለመያዝ ነው እንግዲህ የሞቀ ቤታቸውን፣ የተስተካከለ ትዳር ቤተሰቦቻቸውን፣ በተለይ ልጅ ሚስቶቻቸውን ለሙሽሪኮች ጥለዋቸው የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሐዋርይ ለመሆን ነው። ይህንን የቀዳሚነት ሪከርድ ደግሞ በአንድ እርምጃ አንሷሮች ወደፊት ሂደው ሲያዩዋቸው መፍትሄ ከአላህ ጋር ትስስር እንዳላቸው ነብዩን ሰለላሁ ዐለይሂ ወሰለም ስለሚያውቁ መፍትሄ ለማግኘት ወደ እሳቸው ይህንን አቀረቡ። ለመመቅኘት አይደለም፣ ደግሞም በኸይር ስራ ኸይርን በመስራት በመሽቀዳደም ደግሞ መወዳደር ምቀኝነት ሒስድ አይባልም ብሎናል ረሱል ሰለላሁ ዐለይሂ ወሰለም። ወየተሰደቁነ ቢፉዱሊ አምዋሊሂም ቃል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ትንሽ ዝምታን ካሳለፉ በኋላ አሏቸው። ምን አሏቸው? አወለይሰ ቀድ ጀዐለ አላሁ ለኩም፣ ታዲያ ምን ችግር አወለይሰ አይደለም እንዴ? ቀድ ጀዐለ አላሁ ለኩም ለእናንተስ አላህ አድርጎላችሁ የለም እንዴ አሏቸው። ምን? እነሱ የቀደሟችሁ የሆነውን እርምጃ ልትደርሱባቸው የሚያስችልን ማ ተሰደቁነ ቢህ በሱ ገንዘብን አውጥተው የሚበላ ገዝተው የሚለበስ ገዝተው የታረዘውን አልብሰው የራበውን አብልተው የቸገረውን ችግሩን ቀርፈው የሚያገኙት የሆነውን አጅር ልታገኙ የምትችሉትበት የሆነን ሌላ አንድ ነገር አድርጎላችሁ የለም ወይ አሏቸው። ምንድነው እሱ ሲሉም በተመስጦ መልሱን ጠበቁ። እነለኩም ለእናንተ አላችሁ ቢኩሊ ተስቢሐትን በእያንዳንዷ ሱብሓነላህ በሚለው ዚክር ሰደቀቱን፣ አንድ ምስኪንን አብልቶ ሊሆን ይችላል፣ አንድ ወቅት አብልቶ ሶዳቂ ሶድቆ የሚያገኘውን አጅር ያስገኝላችኋል። ቢኩሊ ተስቢሐትን ለኩም ሰዋበ ሰደቃ፣ አብልቶ የሚያገኘው ሰውዬ አብልቶ በማብላቱ የሚያገኘውን ሰዋብ ያስገኝላችኋል። ወኩሉ ተክቢራቲን ወኩሊ ተክቢራቲን በእያንዳንዷ አላሁ አክበር በምትሉት አላህን የማላቅ ዚክር ሰዋበ ሰደቃን ታገኛላችሁ፣ ሰዋበ ኢጣመ ጧዓምን ታገኛላችሁ አላቸው። ወኩሊ ተክቢራቲን ሰደቃ ወኩሉ ተሕሚደቲን አልሐምዱሊላህ ባላችሁ ቁጥር ሰደቃ ታገኛላችሁ። እናም በዚህ በአላህ ቤት ውስጥ ሆናችሁ በዛ ያለና በርከት ያሉ ዚክሮችን በማለት እነሱም ዳጎስ ያለ ገንዘብን አውጥተው ሰደቃ አድርገው የሚያገኙትን አጅር ታገኛላችሁ አሏቸው። ወኩሉ ተህሊለቲን ሰደቃ ላኢላሃ ኢላላህ በምትለውም ዚክር ሰደቃ አብልቶ አጠጥቶ የሚያገኘውን አጅር ታገኛላችሁ። ወአምሩን ቢልማዕሩፍ በኸይር ነገር ማዘዛችሁ እናንተ ከኔ መልእክተኝነት ጅማሮ ጀምሮ አሁን እስካለንበት የመልእክተኝነት የተልእኮን የማድረስና አማናን ኃላፊነትን የመወጣት ጊዜው ወደ መጠናቀቅ እስከሚደርስበት ጊዜ ድረስ ከኔ ጋር አብራችሁ ነበራችሁ። ኡሱል ፍሩዕ የተሰኙትን የሸሪዓ የተለያዩ መመሪያዎችን አምር ነህይን በደንብ ታውቃላችሁ።
በኸይር ነገር ማዘዛችሁ ሰደቃ ነው አሏቸው። ከመጥፎ ነገር መከልከላችሁም ሰደቃ ነው። ወፊ ቡድዒ አሐዲኩም ከእናንተ መካከል አንዳችሁ የግል ስሜትና ፍላጎቱንም በመተግበር ሰደቀቱን አጅር ያገኛል አሏቸው። ወፊ ቡድዒ አሐዲኩም ሰደቀቱን ሌላው ሁሉ አዲስ አይደለምና እዚህ መጨረሻ ላይ ያስቀመጡላቸው ነገር ግን መብራራት ፈለጉና ቃሉ ያ ረሱላላህ አንተ የአላህ መልእክተኛ ሆይ ማለት ዚክር ሱብሃንአላህ የምንበል አልሐምዱሊላህ የምንበል ላኢላሃ ኢላላህ የምንበል ሰዎችንም እናስተምር ሰዎችንም ከመጥፎ ነገር እንከልክል ፊዕሉል ፋዒል ኢለል መፍዑል ቢሂ ተዓዲ ሆኗል። ወደ ሰሪዎች የሰሩት ስራ ወደ ሌላ አካል ተሸጋግሯል። አስተምረዋል፣ ከመጥፎ ከልክለዋል። ይህንኛው ግን ወፊ ቡድዒ አሐዲኩም ሰደቃ የሚለው የግል ጉዳዩንና የራሱን ፍላጎት ለማሟላት ሲል ነውና ያደረገው። በዚህ እንዴት ሰደቃ ይገኛል የሚለው ሊብራራ ፈለጉና ቃሉ ያ ረሱላላህ አያቲ አሐዱና ከኛ መካከል አንዳችን ቢፈጽም ቢተገብር ሸህወተሁ የግል ስሜትና ፍላጎቱን ለመርካት ተግባሩን ቢፈጽም ወይኩን ለሁ ፊሃ አጅር ለሱ ይሄን በማድረጉ አጅር ይኖረዋል ማለት ነው ብለው ጠየቁ። ረሱሉም ሰለላሁ ዐለይሂ ወሰለም አዎ ቃለ ምን አሏቸው? አራይቱም እስኪ ጥያቄውን በጥያቄ ላቅርብላችሁ በማለት አራይቱም እስኪ ንገሩኝ እናንተ ባስተሳሰባችሁ ለወضعها የግል ስሜትና ፍላጎቱን ለመርካት የሚያደርገውን ተግባር ቢፈጽም ፊ ሐራሚን ያልተፈቀደለት በሆነ ነገር ላይ እርካታን ለማግኘት ብሎ ቢፈጽም አካን አለይህ ዊዝር በሱ ላይ ወንጀል ይኖርበታል አይደል? ዝሙት መስራት አላህ Subhanahu Wa Ta'ala እንዳይሰራ ከልካይ የሆነ ድንበር ካደረገበት ክልክል ነገሮች ነው። ይህንን ተሸጋግሮ የአላህን ከልካይ ድንበሮች አልፎ እዛ እክልክሉ ውስጥ ገብቶ የተገበረ ቢሆን ወንጀለኛ አይደለም ወይ ኃጢአተኛ አይሆንም ወይ አሏቸው። መልሱ እነሱ መለሱትም አልመለሱትም አንድና አንድ ነውና እስቲፋሙን እቅራሪ አው ተጠያቂ ይሆናል ነው መልሱ ተጠያቂ ይሆናል። ሐላሉን እስከሚያገኝ ድረስ በጾምና በተለያዩ ነገሮች ምግብን በመቀነስ ጾም በማብዛትና በማበርከት ሸህዋውን መቆጣጠር አለበት እንጂ በሐራም ሸህዋውን የግል ስሜቱን እና እርካታን ሊፈልግ ክልክል ከሆኑ ተግባሮች ነውና ይሄን በመስራቱ ወንጀለኛ ይሆናል። መልሳችሁ ከዚህ ውጭ ሊሆን አይችልም። فكذلك ልክ እንደዚሁ اذا وضعها في حلال በሐላል ለሱ የተፈቀደለትና ብቁ በሆነለት ነገር ላይ የግል ፍላጎቱን ለማሟላትም ቢሆን ይሄንን ሲፈጽም ካነ ለሁ አጅር ለሱ አጅር አለ ከአላህ Subhanahu Wa Ta'ala አጅርን ያገኛል። ይሄን ሐዲስ እንግዲህ ሙስሊም ላይ እናገኘዋለን፣ በሌሎችም ሱናኖች ላይ እናገኛለን። وعلى كل نوع من المعروف وهو المتفق عليه من حديث أبي هريرة بليلة حديث ላይ متفق عليه በሆነ መልክ ተቀምጦልናል። يقول ابن حجر الحيتمي في شرح الأربعين ላይ ምን ይላሉ? وهو حديث عظيم ይህ ሐዲስ ትልቅ ሐዲስ ነው። ቀዋኢድ በርካታ ቃይዳዎችን እንደው ቀዋኢድ ነፊሳ እጅግ ምርጥና እንቁ የሆኑ ቀዋኢዶችን መሰረታዊ ጉዳዮችን ምን ቀዋኢድ ዲን የያዘ ነው። ተተሰደቁነ ቢሂ ሱብሃንአላህ
አልሐምዱሊላህ፣ አላሁ አክበር፣ ላኢላሃ ኢለላህ፣ አምር ቢልማዕሩፍ ነህይ አኒል ሙንከር እነዚህ ሁሉ ለናንተ ሶደቃን ሶድቆ የሚያገኘውን አጅር ያስገኙላችኋል አላቸው። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ወልሕርስ አለ አዕማሊ ሷሊሃት ለመልካም ስራ በጣም ጉጉት እና ተነሳሽነት መኖር መልካም ስራን ቀለል ብሎ እንድትሰራ ያደርጋል። ፈዛ አቡ ዘር መሽሀድ ሐضره አያማ ረሱል ነቢዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩ ጊዜ በቦታው ተገኝቶ ያየውና የሰማውን ያስቀምጥልናል። ተሰሩፈሁል ሐኪም ወረሕመቱል ኢስላሚ የእስልምና በጣም ለሰው ልጆች እዝነት ተደርገው እንደተላኩት ሁሉ ይዘውት የመጡት ዲነል ኢስላም እንደዚሁ ከዛሊክ ቀለል ያለና ለሚተገብሩት አስጨናቂ አስጠባቢ ያልሆነ በመሆን ከቀደምት እምነትና ዲኖች ለየት ያደርገዋል። አብዋቡል ኸይር በጣም ሰፊ ናቸው። መዝከር በራሱ ወደ አላህ አቃራቢ የሆነ ኢባዳ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነውና ከሚችለው በላይ አድርግ አይባልም። የሚችለውን ብቻ ነው የሚያደርገው። ገንዘብ የሌለው ሰው ግድ ስላልሶደቀ ምን ሳቢቅ ወሚነል ሙቀረብ ወሚን ዒባዲላሂ ሷሊሒን ላደርገው የሚችልን ነገር የሚከለክለው ነገር አይኖርም ማለት ነው። ገንዘብ የሌለው ወይም ደግሞ ልክ ሌሎችንም ጉልበት የሌለው በዛው ደከም ባለ አላህ ስብሓነሁ ወተዓላ የሰጠው በሆነ ተፈጥሮ የተለያዩ ነገሮችን ሌሎች ነገሮችን ሰርቶ ወደ አላህ የቀረበ ባሪያ መሆን ይችላል። በአንድ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ለድሆቹ ማግኘትን አትጠባበቁ፣ ማግኘት ለናንተ ጥሩ ላይሆን ይችላል፣ ልትጠሙ ትችላላችሁ። ስለዚህ አግኝታችሁ ከመጥመማችሁ በስተፊት አሁን እንደሌላችሁ በጣም ቅን በሆነው ልቦና ወደፊት ቅደሙ፣ ምጠቁ። ለታመሙትም ከዛሊክ ለጤነኞቹም ለሁላቸው እስልምና ዘርፈ ብዙ የሆኑ ወደ አላህ የሚቃረቡበትን መንገድ በጣም ሰፊ አድርጎ አስቀምጧልና ዚክሩላህ ዐዘ ወጀል ኸይሩ ሰደቀታ ሊነፍስ ናት። አላህን ማውሳት አንተ በራስ ላይ የምታደርገው ትልቅ ሰደቃ ነው ባይኖርህም። ወልባቂያቱ ሷሊሃቱ ኸይሩን ዐንደ ረቢከ ሰዋበን ወኸይሩ አመላ። እነማን ናቸው እነበዛ ባቂያቱ ሷሊሃት? በርካቶቹ ምን ብለዋል? ኢክታሩ ዚክርን ማብዛትና ማበርከት ነው ሲሉ አስቀምጠዋል። ወደ ኸይር መጣራት ሶደቃ ነው። ሶደቃነቱ ለማህበረሰብ ለአንተም ብቻ አይደለም። አንተ በመጣራት የምታገኘው አጅር እንዳለ ሆኖ ለማህበረሰብ ደግሞ ትልቅ ሶደቃ ነው። ባቡል አምር ቢልማዕሩፍ ወነህይ አኒል ሙንከር ዋሲዑን ወመፍቱሕ ወአጅሩ መን የቁሙ ቢሃዛል ፈርድ አልኪፋኢ ላ የቂሉ አን አጅሪል ሙንፊቅ። በዚህ ላይ መሰማራት ሰፋ ያለ ሀብት ያላቸው ሰዎች ሰፋ ባለ ሀብታቸው የሚሰሩት ከሆነው ሰርተው የሚያገኙት ከሆነው ጋራ ሊያወዳድርህ የሚችል ኸይር ነገርን ትሰራለህ ማለት ነው። ኢነመል አዕማሉ ቢንኒያት ነውና እንደው በተለምዶ በአዳ ከምንም የማይቆጠር የሆነው ነገር በኒያ ታሳቢ ካደረክበት ግን ወደ ኢባዳ ይቀየራል ማለት ነው። አነ ዓደተ ናስ ተንቀሊቡ ቢንየት ኢላ ኢባደትን ዩእጀር አለይሃ ይመነዳበታል። ወይስር ፊዕሉሁ ወተርኩሁ መስራቱም ሆነ መተው ቁርበቱን ወደ አላህ የሚያቃርበው ሆኖ ይገኛል። ፈኢዛ ተናወለ ጣዕሙ ወሸራብ ሲበላ ሲጠጣ በልቶ ጠጥቶ ኢባዳ ለማድረግ እታገዝበታለሁ የሚል ኒያን ካደረገ ሙባህ ነው እንግዲህ መብላት መጠጣት። ቢቀስድ ልሕፋዝ ያላ ጅስሚሂ ሰውነቱን ከበሽታ ለመከላከል እንዲሁም ወተቀው ያላ ጣዓት ረቢ ጌታውን ለመገዛት አቅም ብርታትን ለማግኘት ብሎ ከነየተ በመብላቱ አጅር ያገኛል። የራስህ ከመሆን ጋር ነው። ካነ ዛሊከ ኢባደተ ዩሳቡ አለይሃ ወላ ሲየማ ኢዛ ቃረነ ዛሊከ ዚክረላህ የአላህን ስብሓነሁ ወተዓላ ዚክር ሲጀምር ሐለት እንዲሁም ሲያበቃ ሐለት ፈሰማ አላህ ፊል በድኢ ወሐሚደሁ ወሸከረሁ ፊል ኺታም ትልቅ ኢባዳ ሆኖ ይገኛል ነው። የሰው ልጆች ሰርተው የሚያገኙት ነገር የነሱ ውጣ ውረድ ሳይጠበቅበት ፈድፍዶ በስቶ ተባስቶ አላህ ዘንድ ትልቅ አጅር ሆኖ ይቀመጣል።
والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والحديث التالي كتايو حديث 26ኛው حديث ነው الإصلاح بين الناس በሰዎች መካከል ማስታረቅ እንዲሁም ደግሞ ስታስታርቅ በጣም ፍትሃዊ በሆነ መልክ ማስታረቅ ትልቅ አጅርን የሚያስገኝ ስለመሆኑ ወይም قضية فرد والمجتمع የግል የማህበረሰብ ወሳኝ ጉዳይ ስለመሆኑ الإصلاح بين الناس والعدل فيهم ስታስታርቅ በፍትህ ስታስታርቅ በማስታረቅ ሂደት ላይ ፍትህ ከሌለበት አጅርን አታገኝም በል ተጠያቂ ትሆናለህ ከስረቱ طرق الخير የኸይር መንገዶች በርከት ያሉና በዛ ያሉ ስለመሆናቸው عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم كل سلامة من الناس عليه صدقة كل سلامة مليايا ومقطعطمياዎች ሁሉ من الناس ከሰው ልጅ عليه በሰው ልጅ ላይ በእያንዳንዷ ሱላማ መለያያ ወይም መገጣጠሚያ ሰደቀቱን ጥሩ ነገር የመስራት ጥሩ ነገር በመስራት ምጽዋት ልታወጣ ግዴታ ይሆንባታል መቼ ከመቼ እስከ መቼ ኩል የውሚን በየቀኑ ተጥሉዑ ፊ ሸምስ ፀሐይ የምትወጣበት በሆነ በየቀኑ ለሊቱን ረፍት አድርገህ አድረህ ጧት ላይ የዕለት ጉርስን ለመፈለግ ከምትወጣበት ሰዓት ጀምሮ መሽቶ ወደ ቤት እስከምትመለስበት ባለው የቀን ክፍለ ጊዜ እያንዳንዱ የሰውነታችን መለያያዎች መገጣጠሚያዎች በተናጠል ተቀናጅተው አንድ የሆነ ጥሩ ነገርን ሰርተው ሊውሉ ግዴታ ይሆንባቸዋል تعدل بين اثنين በሁለት ሰዎች መካከል ልታስታርቅ ነው ይሄን ማድረግ ሰደቃ ነው وتعين الرجل عندن ሰው ልታግዘው ነው في دابته በመጓጓዣው ላይ ሲሳፈር ሲቀመጥ መውጣት አቅቶት ከሆነ ያዝ አድርገህ ልትደግፈውና ልታወጣው ይሄን ማድረግህ ሰደቃ ነው فتحمله عليها እሷ ላይ ልታሳፍረው ልታወጣው በቅሎው ላይ ፈረሱ ላይ ግመሉ ላይ ዛሬ ላይ ሌሎች መጓጓዣዎች ወይም እሱ ከወጣ በኋላ እቃውን ይዞ መውጣት የማይመቸው ሆኖ ነበርና እሱ መጓጓዣው ላይ ከወጣ በኋላ አው ተርፋው ለሁለታቀበለው ነው መታአሁ ጓዙን እቃውን ይሄን ማድረግ ሰደቃ ነው والكلمة الطيبة طور ንግግር صدقة ነው وبكل خطوة تمشيها إلى الصلاة በእያንዳንዱ እርምጃ ወደ ሶላት የምትሄደው በሆነው እርምጃና ጉዞ ሰደቃ ታገኝበታለህ صدቆ የሚገኝ አጅርን ታገኝበታለህ ወቱሚጡል አዛ አን الطريق መንገድ ላይ የወደቀን ነገር ለአላፊዎች ለመንገደኞች የሚያውክ የሆነ ነገርን አንስተህ ወደዛ መጣለህ ሰደቃ ነው አጅር ታገኝበታለህ كثرة طرق الخير أبو هريرة من يلال كل سلامة من الناس
ሱላማ ማለት አሱላማ ሉጋዊ ላንጎጃዊ የሆነ ትርጉሙ የእጅ አጥንት፣ የጣቶች አጥንት፣ የእግር አጥንት፣ የእግር ጣቶች አጥንት ማለት ነው። እዚህ ቦታ የተፈለገው ግን ጀሚዑ አዕዳኢ ጅስሚል ኢንሳን ወመፋሲለሁ በጠቅላላ የሰው ልጅ መላ ሰውነቱና ሰውነቱ ሲታጣጠፉ ሲዘረጉ የሚንቀሳቀሱት የሆኑት በአላህ ሱብሓነሁ ወተዓላ በረቀቀ ጥበብ የተፈጠሩ የሆኑት የመገጣጠሚያ ክፍሎች ናቸው ሱላማ ማለት። በሌላ ሐዲስ ሙስሊም ላይ ተቀምጦ እናገኘዋለን። 360 የሚሆኑ የሰውነታችን መገጣጠሚያዎች እንዳሉ ያስቀምጣል። لما رواه مسلم خلق الإنسان على 36 مفصل ففي كل مفصل صدقة በእያንዳንዷ መለያያና መገጣጠሚያ ታዲያ ሰደቃ ማውጣት ይጠበቅብሃል። ሰደቀቱን ቢማና ተዝኪየቱን እሷን ከተጠያቂነት ነፃ የምታደርግበት ተግባር መፈጸም ይኖርብሃል። ይህንን ለማግኘት ታዲያ ተዓዲሉ በይነል ኢስነይን በሁለት ሰዎች መካከል ማስታረቅህ ሰደቃ ሆኖ ይቆጠርልሃል። በይነል ሙተኻሲመይን በሁለት ተከራካሪዎች መካከል ክርክራቸውን በፍትሃዊ መንገድ እልባት እንዲኖረው ማድረግ። ወከዛሊከ ፊ ማዕነ ዳባ ሰፊና ሰያራ መኪና ላይ ሰፊና ላይ ጥያራ ላይ የትኛውም ላይ የሚሳፈር የሆነ አካልን ልትረዳውና ልታግዘው ይሄም ማድረግህ ካንተ በ366 መለያያዎችህ በቀን አንድ ነገርን ልታደርግ ጥሩ ተግባርን ልትሰራ የሚጠበቅብህ የሆነውን ነገር እንደመወጣት ይቆጠርልሃል። ኢዓነቱሁ ፊማ يحمله بيديه أو على ظهره بكل خطوة ወደ መስጂድ ስትሄድ ስትመጣ የምታደርጋቸው እርምጃዎች ኸጥዋ ማለት በእያንዳንዱ እርምጃ ሐሰናት አለውና ይሄ በአንተ በሰውነትህ ላይ ለአላህ ሱብሓነሁ ወተዓላ ሹክር ምስጋና ይሆን ዘንድ የሚጠበቅብህ የሆነውን ነገር ለመወጣት ይያዝልሃል። ቆሻሻ ነገሮችን ማስወገድ ፊቁል ሐዲስ ወማ ይርሽዱ ኢለይህ አልቁድረቱ ሊላሂያ የአላህ ሱብሓነሁ ወተዓላ የተሟላ ብቃትና ችሎታን እናገኛለን። ፊ ኸልቂ ዒዛሚል ኢንሳን ወመፋሲሊህ ኸለቀ አላሁ ሱብሓነሁ ወተዓላ ፊ አሕሰኒ ተቅዊም ውብ በሆነ ቁመና ቅርጽ ፈጠረ። መፋሲሎችን አደረገ። ፊ ጋየቲል ኢብዳዕ በጣም ልዩ በሆነ ፊ ጋየቲል ኢብዳዕ ወተንዚም ያን ነገር ለየት ባለ አምሳያለሽ በሆኑ እነሱን አስተሳሰረ። በዚህ ሰው ልጅ የሚፈልገውን ነገር ሁሉ ተንቀሳቅሶ ወጥቶ ወርዶ ተቀምጦ ተነስቶ ተኝቶ ተራምዶ የሚፈልገውን ነገር የሚያደርግ ማንነትን እንዲገለገል አደረገ። ሰኑሪህም አያቲና ፊል አፋቂ ወፊ አንፉሲህም ሐታ የተበየነ ለሁም አነሁል ሐቅ በሱረቱ ፉሲለት 53ኛው አያ ላይ አላህ ሱብሓነሁ ወተዓላ ሰኑሪህም አያቲና የኔን ማንነት ጠቋሚ የሆኑ በርካታ ነገሮችን እናሳያቸዋለን። ፊል አፋቅ በዚህ በሃዋኡ ላይ በጀው በሰማይ ወፊ አንፉሲህም በራሳቸው በአፈጣጠራቸው ሐታ የተበየነ ለሁም አነሁል ሐቅ በትክክልም በአያልነት በፈጣሪ በብቸኛ ተመላኪ አምላክነት የሚያመልኩት የሆነ ጌታ አንድ እሱ ብቻ ስለመሆኑ አረጋጋጭ የሆነውን እውነታ ይብራራላቸው ዘንድ ወፊ አንፉሲኩም አፈላ ቱብሲሩን እንዳለው አላህ ወቀድ ከሰ ነብዩ ሰለላሁ ዐለይሂ ወሰለም አሱላሚያት
በዚክር በማውሳት መለያያዎቹን ብቻ ዋና አካሉን ሳያወሱ እንደው መለያያዎቹን ብቻ አወሱ። ለምንድን ነው ይሄን ያደረጉት? ሊማ ፊያ ሚን ተንዚሚን ወጀማል በጣም የሚያስደንቀው እሱ ነውና ከፍ ያሉ ትልልቅ የኛ የሰውነታችን ክፍሎች በጣም ረቂቅና ልዩ በሆነች ትንሽ ነገር የሚተሳሰሩ ተሳስረው ኒዛም ስርዓቱንና መስመር ይዘው እንዲሄዱ የማድረጉ ሂደት በጣም አስገራሚ ነውና ማለት ነው። በላ ቃዲሪና ዐላ አን ኑሰዊየ በናና አን ነጅዐለ አሳቢዐ የደይህ ወሪጅለይህ ሙስተዊየተን ሸይአን ዋሂድ كخف البعير وحافر الحمار فلا يمكنه أن يعمل بها شيء. الشكر على سلامة الأعضاء عنده طروهنه سونته بمولو سلام بمونو الله سبحانه وتعالى ما مسكن قدي هنا. يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك ثم لتسألن يومئذ عن النعيم. ياندانوا إن السمع والبصر والفؤاد كل أولئك كان عنه مسؤول. النعيم الأمن والصحة الله سبحانه وتعالى متأيك بن كونت كف على الله سبحانه وتعالى شكر مسكانا لنا قبام مسكبا. يا الله نعم الناس أقام أنواع الشكر بولت كفلا. الشكر الواجب أيتي جميع الواجبات واجب هنا مسكانا قديتا هنا مسكانا السم واجب على الرقبه النجر هلو موتات كل على الرقبه النجر هلو مكلكل إيه الله سبحانه وتعالى ما مسكنه. الشكر الواجب له وهو كاف في شكر نعمة الصحة وسلامة الأعضاء. ሌላው ሽክሩ ሙስተሐብ ነው። هو أن يعمل العبد بعد أداء الفرائض ዋጅብን ከተወጣ ክልክልን ነገር ከተከለከልክ በኋላ ሌሎች ነዋፊል ጧዓ ሱና የሆኑ ኢባዳዎችን ማድረግ ደግሞ ሽክሩን ሙስተሐብ ነው፣ ተወዳጅ የሆነ ምስጋና ነው። الصدقات المذكورة في الحديث وحكمها أن من مزيد لطف الله تبارك وتعالى الله በጣም ሰፋ ካለ ረህመቱ ገንዘብ የሌለውን ሶደቃ የሚባል በመሶደቅ የሚገኝ አጅርን አታገኝም አላለም። በተለያየ መልክ የመሶደቅ አጅርን ልታገኝ እንደምትችል አስቀመጠ። فوهب ذلك الشكر فكان له صدقة عليهم. بين المتخاصمين والمتهاجرين يتكرارفوا የሚከራከሩ ሰዎችን የተኮራረፉ ሰዎችን ማስታረቅ أن تعدل بين الاثنين. إنما المؤمنون إخوة فأصلحوا بين أخويكم بلو عزونا لنا الله تبارك وتعالى. ذكره ከሚገኘው ሰደቃ ገንዘብ ኑሮ በገንዘብ የሚደረገው ሰደቃ የበለጠ ነው። አላህ Subhanahu Wa Ta'ala ተስሊየተን ለነዚህኞቹ ሞራን ሲላላ ይህንን አጅር ከፍ ያለ አጅርን ታገኛላችሁ በማለት አላህ እነሱ ከነዛኞቹ እኩል የሚሆኑበትንና ሞራላቸውን ደጋፊ አጠናካሪ የሆነ ነገርን አስቀመጠ እንጂ ዚክር በመዝከርህ የምትዘክረው ዚክር ተጠቃሚነቱ አንተው ራስህ ነህ። ሶደቃ በማድረግ የምትሰጠው ነገር ግን ሌላ ተጠቃሚ አካል አለ። ስለዚህ በገንዘብ የሚደረገው ሶደቃ በዚክር ከሚገኘው ሶደቃ ይበልጣልና ይመረጣል ማለት ነው። ይበልጣል ይመረጣል። ለምን ያኛው ሌሎችን ጠቅመህበታል፣ ይህንኛው ግን አንተ ራስህ ብቻ ነው የተጠቀምክበት። ዘከርክ፣ ነገር ግን ሶዳቂዎች ሶድቀው ሊያገኙት የሚችሉ የሆነውን አጅር አንተ አገኘህ። ግና ወደ ድሆቹ የደረሰ ነገር ካንተ ምንም የለም። إن خلوص النية لله تعالى وحده في جميع أعمال البر والصدقات المذكورة صدقة ነው ታገኛለህ፣ ግን ያኛው የበለጠ ይሆናል ማለት ነው።
በገንዘብ ሶድቀ ገንዘብ ኑሮ ገንዘቡን ሰጥተ የምታደርገው ሶደቃ ዚክር ዘክረህ የምታገኘው ከሆነ ሶዳቂዎች የሚያገኙትን አሰዋብ ተመሳሳይ የምታገኘው የሆነ ነገር ይበልጣል። በድጋሚ ተመልሰው ቀርበዋል። ዛባሉ ድሱሪ በደረጃት الأولى አንደኛውን ስቴፕ አንደኛውን እርከን ብቻ ነው ሐዲሱ ያስቀመጠልን። በሌላ ሐዲስ ግን ይሄንን ሙሃጅሮች እንዲዘክሩት የተሰጣቸውን የዚክር አስተምሮት አንሷሮችም ሰሙ፣ ዚክርን ቀጠሉ። ስለዚህ በዚክር እኩል ሲሆኑ መልሰው በምን አንድ ሆኑ? በገንዘብ በኩል አሁንም እነዛ አንሷሮቹ የበለጠ ቀዳሚ ሆኑ ማለት ነው። በመጨረሻ ላይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ድጋሚ ይሄንኑ ጉዳይ ይዘው ቀርበው በነበረ ጊዜ ሰጥቷቸው የነበረው መልስ هذا فضل من الله تبارك وتعالى يؤتي من يشاء ይህ አላህ Subhanahu Wa Ta'ala ትሩፋት ነው። እሱ ለፈለገው ይሰጣል። ወምኪን አንድ ቀን አንተንም የዚሁ ተጠቃሚ ያደርጋቸዋል። ይሄ ረሱል ሰለላሁ ዐለይሂ ወሰለም قبل أن يؤاخى بين المهاجر والأنصار مهاجروችና አንሷሮችን ወንድማማች ሳያደርጓቸው በፊት የነበረ ነው። ከዛም ወዳው ወንድማማች አደረጓቸው። ወንድማማች በተደረጉበት ጊዜ መካውያን ሙሃጅሮች የንግድ ልምዱ በጣም ስላላቸው በአጭር ጊዜ ውስጥ ማለት ነው በገንዘብ ማግኘት ቀድሟቸው ከነበሩት አንሷሮች ጋራ እኩል የሆኑበት ሂደት ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት በሚለዩበት ወቅት ላይ በመዲና ዙሪያ ይቀመጡ የነበሩ ሙሃጅሮችና አንሷሮች ከፍተኛ ሀብት የነበራቸው ሙሃጅሮች ነበሩ። هذا فضل من الله يؤتيه من يشاء እናንተንም አላህ Subhanahu Wa Ta'ala አንድ ቀን የሚቸራችሁ ይሆናል በማለት አጽናኝ ነገር ነበር የሰጧቸው። ቀጣዩ ሐዲስ አልቢር ወልኢስም መልካም ነገር ብሎ ማለት ምንድነው? ኃጢአት ኢስም ብሎ ማለትስ ምንድነው? تعريف البر والإثم عن النواس ابن سمعان رضي الله تعالى عنه قال عن النبي صلى الله عليه وسلم البر حسن الخلق والإثم ما حاك في نفسك وكرهت أن يطلع عليه الناس مسلم ላይ የተቀመጠ ሐዲስ ነው። የዚህ ሐዲስ ተመሳሳይ አዋቢሶተ ከዋቢሶተ ይዞት ወራ ابن معبد رضي الله تعالى عنه قال أتيت النبي صلى الله عليه وسلم قال جئت تسأل عن البر قلت نعم فقال استفتي قلبك البر ما اطمأنت إليه النفس واطمأن إليه القلب والإثم ما حاك في النفس وتردد في الصدر وإن أفتاك الناس وأفتوك حديث حسن نووي حديث በአንዳንድ በኩል ሙስሊምም ላይ መልሶ የተቀመጠ ሐዲስ ሆኖ እናገኘዋለን። አልቢሩ ነዋስ ኢብኑ ሰምዓን ወነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ ይላል። አልቢሩ ሁስኑል ኹሉቅ ቢር ብሎ ማለት ጥሩ ስነ ምግባር ነው አሉት። ወልኢስሙ ኃጢአት መጥፎ ወንጀል ብሎ ማለት መሐከ ፊ ነፍስክ በነፍስህ የዋለልክበት የተጠራጠርክበት ሸክ ያደረብህ ነገር ኃጢአት ነው።
ኢስም ነው። ወከሪህተ የጠላሃው የሆነ ነገር አየጦሊዐ ዐለይሂና ሰዎች ያን ነገር ሊያውቁብህ ያልፈለከው የሆነ ነገር እሱ ወንጀል ኃጢአት ነውና የሚተውም ከሆነ ተወው፣ የሚሰራም ከሆነ ደግሞ ስራው እንዳትተው። ሙስሊም አልቢሩ ሑስኑል ኹሉቅ። በሌላ በኩል ቢር የሚለውን ለተለያየ ነገር ተተርጉሟል። ቢር ከተቅዋ ጋር ከመጣ ሑስኑል ኹሉቅ ይሆናል። ቢር ለብቻው ከመጣ ግን መልካም ተግባር ቢሩል ዋሊደይን የመሳሰሉን ማለት ነው። አልቢሩ ቢከስሪ ራኢ እስሙን ጃሚዑን ሊልኸይር ወኩሉ ፊዕልን መርዲይ ብዙ ነገሮችን ሰብስቦ በአንድ ቃላት የሚገለጽ የሆነ ነው ቢር ብሎ ማለት። ሑስኑል ኹሉቅ አተኸሉቁ ቢልአኽላቅ ሸሪፋ የተከበረ መሆነ ማንነት ራስን መገለጽ። አተአዱቡ መዐላህ ቢአዳቢን ኢስላሚያ፣ አተአዱቡ መዐ ረሱል ቢአዳቢን ኢስላሚያ፣ አተአዱቡ መዐል ቁርአን ቢአዳቢን ኢስላሚያ። በጥቅሉ አኽላቅ የሚለው አላህ ስብሓነሁ ወተዓላ ቢሸርዕ አለዚ ሸረዐሁ አላሁ ተባረከ ወተዓላ ሊዕባዲሂ አላህ ለባሮቹ የደነገገው በሆነ ህግ ራስን ቀርጸህና መርተህ መገኘት ጥሩ ኹሉቅ ይባላል ማለት ነው። የአላህን ትዕዛዝ መተግበርን ይመስል ክልክል ነገሮችን መራቅን ይመስል አልቢሩ ሑስኑል ኹሉቅ ነው አሉ። እስም ማለት ዘንብ ኃጢአት ማለት ነው። በጣም ብዙ አይነት ቢኖረው ኃጢአት ብሎ ማለት ደግሞ ሐከ ተረደደ፣ ነፍስያህ ያልተረጋጋችበት፣ ነፍስያህ የዋለለችበት የሚሰራ ከሆነ ይሄ ነገር ሐላል ነው ወይስ አይደለም፣ የሚተው ከሆነም እንደዚሁ ማለት ነው። ያ ኢስም ይባላል። እጥራበን ወቀለቀን ወንፉሰን ፈለም የንሸሪህ ለክ ውስጥህ ይሄኛው ነው የሚያመዝነው ብለህ የተዘነበልክበት ነገር የለም። ወለም የጥመእን ኢለይሂል ቀልብ ቀልብህ አልተረጋጋም፣ ይሄ ኃጢአት ነው። ፈሰረ ነብዩ አልቢረ ፊ ሐዲስ ነዋስ ምን ብለው ቢሁስኒል ኹሉቅ ወፈሰረው ፊ ሐዲስ ዋቢሷ ቢመጥማዕነት ኢለይሂ ነፍስ ቀልብህ የተረጋጋችበት ነፍስህ የተረጋጋችበት ማለት ነው። ወዩራድ ቢሂ አሐዱ ኢዕቲባረይን መዕነይን ማለትም ሙዓመለቱል ኸልቂ ቢልኢሕሳን ኢለይሂም ሰዎችን ወደ እነሱ ጥሩ በመዋል እንደ ከሊመተን ጠይባ አምር ቢልማዕሩፍ ናህይ አኒል ሙንከር እነዚህ ሁሉ ቢር ሑስኑል ኹሉቅ ይባላሉ። ቢር ሑስኑል ኹሉቅ ይባላሉ። ሰዎች ካንተ የሚፈልጉት የሚጠብቁትን ነገር ማግኘት፣ እውቀት የሌላቸው ከሆነ እውቀት ልትለግሳቸው፣ ተቸግረው ከሆነ ማብላትህ። ወኢዛ ቀረነል ቢሩ ቢተቅዋ ፈቀድ የኩኑል ሙራድ ቢልቢር ሙዓመለቱል ኸልቅ ሰዎችን በጥሩ ሁኔታ መስራራት፣ ሙዓመለቱል ሐቂ ቢፊዕሊ ጧዓቲ ወጅቲናቢ ሙሐረማቲ። አዩራደ ቢልቢሪ ፊዕል ጀሚዕ ጧዓት ቢር ማለት በጠቅላላ አላህ ያዘዘህን ነገር ሁሉ መስራት። ወላኪነል ቢረ መን አመነ ቢላሂ ወልየውሚል አኺር ወልመላኢከቲ ወልኪታቢ ወነቢይነ ወአተል ማለ ዐላ ሑቢሂ ዚል ቁርባ ወልየታማ ወልመሳኪን ወብነ ሰቢል ወሳኢሊን። በዚህ አያ ላይ አላህ ሱብሓነሁ ወተዓላ ቢር ማለት ምን እንደሆነ አውስቶታል። ስለዚህ በበርካታ የትኛውም ነገሮች አላህ ያዘዘህን ነገር ከአላህ ጋራ፣ ከፍጡሮቹ ከመክሉቆቹ ጋራ፣ ከራስህ ጋራ፣ ከቤተሰብህ ጋራ፣ ከቅርብ ዘመዶች፣ ከአይታሞች፣ ከቁርአን፣ ከመላኢካ፣ ከሁሉም አዳበን ሸርዒ የተላበሰ ማንነትን መንጸባረቅ ይሄ ሑስኑል ኹሉቅ ቢር ይባላል ማለት ነው። ፈልቢሩ ቢሃዘል ማዕና የድኹሉ ፊህ ጀሚዑ ጧዓት አላህ ሱብሓነሁ ወተዓላ ያዘዘው ነገር ሁሉ በዚህ ውስጥ ይካተታል። ጧዓት ዛሂራ ከኢንፋቅል አምዋል ገንዘብህን ወጪ ማድረግ ዘካ ማውጣትን ይመስል አላህ የሚወደውን ነገር ከኢንፋቅል አምዋል ፊማ ዩሒቡሁላህ ሶላት መስገድን፣ ዘካ ማውጣትን፣ ቃል አህድን ማክበርን፣
الصبر على أقدار الله، الصبر على طاعة الله، الصبر عن معصية الله مثل እነዚህ ሁሉ ቢር ውስጥ ናቸው። ሐቅ البر مطمئنة إليه النفس وطمئنة إليه النفس ቀልብህም ነፍስህም ስብስብ ያሉበት ይሄ ብር ይባላል። እስም ግን ሁለት ምልክቶች አሉት። አላመተን ዳኺልያ ወአላመተን ዛሂርያ። ውስጣዊ የሆነ الإثم ما حاك في نفسك ብሎ ማለት ነፍስም አልተረጋጋችም ዋላለች። حزاز القلوب ቀልብህ መዋለሏ። አላመተን ኻሪጅያ ከራህየቱ ጥላ ሰዎች ሊያውቁብህ አለመፈለግህ መጥላትህ። እንግዲህ የታዘዘ ነገርን ሳትሰራ በመቅረትህ ከሆነ አለመስራትህን ሰዎች እንዳያውቁብህ ትፈልጋለህ። ይሄ ኢስም ነው። የተከለከለ ነገርን ፈጽመህ ከሆነ ያን የፈጸምከውን ነገር ሰዎች እንዲያውቁብህ ትፈልጋለህ። አንድ ሙስሊም የተከለከለን ነገር እንግዲህ ኸምር መጠጣት፣ ወለድ መብላት የመሳሰለ ሌላ ዝሙት መስራት የመሳሰሉትን ነገሮች አያደርግም። ይሄንን እንግዲህ ሰው እንዲያውቅብህ ትፈልጋለህ። ይሄ ኢስም ነው። ኢስምን በዚህ መልክ ገልጸውታል። ቢርንም እንግዲህ በዚህ መልክ ገልጸውታል ነብዩ ሰለላሁ ዐለይሂ ወሰለም። ዋቢሷ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ሊጠይቃቸው ፈራ ተባ እያለ አተይቱ ፈቃለ ጂእተ ተስአሉ አኒል ቢሪ፣ ስለ ቢር ነው እንዴ ልትጠይቅ የመጣኸው አሉት። እሱ አልጠይቃቸውም ገና። ወአዛ ሚን ሙዕጂዘቲ ነው። ቁልቱ ነዓም እስተፍቲ ቀልበክ፣ ቀልብህን ፈትሽ። አልቢሩ ጥሩ ማለት መጥማዕነት ኢለይህ ነፍስ ወጥማዕነት ኢለይህ ቀልብ ነው አሉት። ወንጀል ኃጢአት ብሎ ማለት ደግሞ ነፍስያ በጥሩነቱ ያልተረጋጋችበት የዋለለችበት ወተረደደ ፊ ሶድሪ ነው አይደለም እያልክ የዋለልክበት ይሄ ኃጢአት ነው። ወይናፍታ ከናሱ አፍተውክ ወይናፍታ ከናሱ ሰዎች ሳትጠይቃቸውን ፈትዋ ቢሰጡህም ሰዎች ሳትጠይቃቸውም በጣም ስለ ጉዳዩ ይሄ ነው ብለው ፈትዋ ማብራሪያ ቢሰጡህም ፈትዋ ቋሚ ህግ አይደለምና ሰዎች አብዝተው ፈትዋ ቢሰጡም ምንም ቢሉህ ያ ነገር የሚሰራም ከሆነ ስራው የማይሰራ የምተውም ነገር ከሆነ ተው። قيمة القلب في الإسلام واستفتاؤه قبل العمل أن الدين دين الإسلام أصل له فروع له واجب له مستحب له مندوب له የተለያየ ክፍልፍሎች ናቸው። فإن الوازع فيها خارجي وإن الدين يمنع من اقتراف الإثم لأنه يجعل النفس رقيبة لأن نجر ማረጋገጫ ለማግኘት ወይም ያንተን ስሜትና ፍላጎትን የገጠመ ነገርን ለመፈለግ የተለያዩ ሒየሎችን ብልሃትና ዘዴዎችን ከስረቱ ተስኢላት الإفتائية የፈትዋ ጥያቄዎችን ማብዛት ሊሆን ይችላል። አግባብ አይደለም ነው። ልክ አንተ የምትፈልገው አይነትን ለማግኘት ብለህ إليك يا وابصة رسول الله فقلت دعوني أدنو منه فإنه من أحب الناس إلي أن أدنو منه
አንድ ታሪክ አለ። እናም ረሱል ሰለላሁ ዐለይሂ ወሰለም ጥሩ የሆነ አኽላቅን ተችረዋል። ማናቸውንም ነገር እስተፍቲ ነፍሰከ ወላ ተስአል ባዕደ ሃዛ፣ ከዚህ በኋላ ማንንም ምንንም አትጠይቅ። ነፍስያ ለአንተ የሰጠች የሆነችው ማረጋገጫ ቀልብህ የተረጋጋበት የሆነው ነገር እውነታ ነው አሉት። ያን ሐቅ ይዘክድ። አሕሰኑል አኽላቅ ዋዲ የሆኑ ነገሮችን ተቀብሎ መሄድ የአንድ ሰው የሙሉነት መገለጫ ነው። لأن حسن الخلق من أعظم خصال البر نونا، فإنه يحكم النفس من خارجها فقط ويحتاج إلى المراقبة التي قد يتمكن من التخلص. يا سبال ማብራሪያ የሌላቸው የሆኑ ጉዳዮችን ኢጅቲሃድ ደረጃ የደረሱ ዑለማ ክፍሎችን ጠይቆ መረዳት አይቻልም። ፈትዋ መፈለግም አያስፈልግም ማለት አይደለም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ነው። ማታውቁ ከሆናችሁ የእውቀት ባለቤቶችን በመጠየቅ መፍትሄን ታገኛላችሁ ሲል አስቀምጧልና አላህ። ኢንሻአላህ ለዛሬ እዚህ ይበቃናል። وسبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله إلا أنت.